ብርቱካን ገዝቼ ነበረ። ብርቱካን ሰጠሁት። እጄ ላይ ብር የለኝም ምናምን አልኩት። ከዛ መጥቼ ለሴትዮ የተናገርኩኝ የሆነ ልጅ እንደዚህ ተቸግሮ ስራ አጥቶ ሱፐርማርኬት ውስጥ ሲጠይቅ ነበረ። ከዛን ስራ ነው የምፈልገው ስራ በማጣቴ ምክንያት የምበላው አጣው ብሎ ሲጠይቅ ነበር አልኳት ማለት ነው። ከዛ የት ነው ታዲያ ምናምን እኔ ትቼ መጥቼዋለሁ ግን ሙዝና ብርቱካን ሰጥቼዋለሁ አልኳት። በእናትሽ እስቲ ብር ልስጠው ሂጂ ካለ ፈልጊው ታች ወርደሽ ምናምን አለችኝ ማለት ነው። እና በነገራችን ላይ ሴትዮ በጣም ደግ ሰው ናት በጣም። ከዛ በቃ አይምሮዬ ሊያስቀምጠኝ አልቻለም። ጌታን ነው የምላችሁ ማለት ነው። በቃ እንስፍስፍ ነው ያልኩት። እኔ በተለይ ወንድ ልጅ ሲያጣ አልችልም። ጌታን ነው የምላችሁ አልችልም። ብቻ ማጣት በጣም ከባድ ነው። ማጣት የሰው እጅ ላይ እንድትወርቁ ያደርጋቸዋል። የሰው አይን እንድታዩ ያደርጋቸዋል። ማይ ጋድ አይ ፊል ባድ በጣም በቃ ልቤ ተንሰፈሰፈ። በቃ በጸጸት ወይ ቤት ይዤ በመጣው ዛሬ ምን ገጠመኝ መሰላችሁ? በጠዋቱ ሱፐርማርኬት ሲሄድ ማለት ነው ልቤን ስፍስፍ አለ። አይምሮ የራስ ምታት እግዚአብሔር ነው የምላችሁ። በቃ አለቀስኩኝ። ማጣት በጣም ከባድ ነው። ማጣት የሰው እጅ ላይ ይጥላችኋል። ማጣት የሰው አይን እንዲያያችሁ ያደርጋችኋል። እና በቃ እኔ እንጃ እግዚአብሔርን በተለይ ወንድ ልጅ አይጣ ጌታን ነው የምላችሁ። ይህን ስላችሁ ሴትም ትጣ እያልኩኝ አይደለም። ማንም ሰው የሰው ዘር በሙሉ አይጣ ከባድ ነው። እግዚአብሔርን ነው የምላችሁ። እና ሱፐርማርኬት ሄድኩኝና ፍሩት ልገዛ ከዛ በኋላ እየገዛውኝ እያለ የሆነ ልጅ ይገባና ሱፐርማርኬት ውስጥ ስራ ይጠይቃችኋል ማለት ነው። እና ለካ ልጁ እንግሊዘኛ ቋንቋ አይችልም፣ አረብኛ ብቻ ነው የሚችለው። ምንድነው ሰውየው ዜግነቱ ግብጽ ነው። እና ስራ ፈልጌ ነበረ ምናምን ይላቸዋል። እንግሊዘኛ አይችልም። ውስጥ ያሉት ደግሞ እንዳለ እንግሊዘኛ የሚችሉ ናቸው ሱፐርማርኬት ውስጥ ማለት ነው። እና ከዛን አረብኛ ሲያወራላቸው አልተግባቡም። ከዛን እኔን የሆነ ልጅ መጥቶ ጠራኝና መሲ እንግሊዝኛ ትችያለሽ አረብኛም ትችያለሽ አይደል አለኝ። አዎ አልኩት። ከዛን እስቲ ነይ ምንድን ነው የሚለው ተቸግሮ ነው መሰለኝ አረብኛ አዳምጪውና ለእኛ ንገሪን አሉ። ምንድን ነው የፈለግከው ምናምን ሰላም አልኩትና ስራ ፈልጌ ነበረ ስራ በማጣቴ ምክንያት የምበላው ነገር አጣሁ፣ በጣም ችግር ውስጥ ነኝ አለኝ ማለት ነው። እና በቃ ምን እንደምላችሁ አላውቅም፣ አመመኝ። በቃ እኔ እግዚአብሔር ነው የምላችሁ በጣም ይህንን ስሜት የሚያውቀው ማለት ነው በችግር ውስጥ ያለፈ መከራን በብዙ ወጣ ውረድ ውስጥ ያለፈ ነው ይህንን ስሜት የሚረዳውና እና ምንድን ነው የፈለግከው ስለው ስራ ነው የፈለግኩት፣ ስራ እንዲቀጥሩኝ ነው፣ ስራ በማጣቴ ምክንያት የምበላው ነገር አጣሁ አለኝ ማለት ነው። እና እባካችሁን ስራ ስጡት፣ ስራ ካላችሁ ስራ ነው የሚፈልገው አልኩት ማለት ነው። ከዛ ሰውየው እኔ እዚህ እኛ መቅጠር አንችልም፣ ግዴታ ድርጅት ሄዶ ካምፓኒ ሄዶ ቢሮ መጠየቅ አለበት፣ ያለበለዚያ እኛ መቅጠር አንችልም አለ ማለት ነው። ከዛ በቃ እነሱ መቅጠር አይችሉም፣ ሄደ ቢሮ መጠየቅ አለብን እንጂ እነሱ አይቀጥሩም ምናምን አልኩት። ከዛ በጣም ከባድ ነው የሰው ሀገር፣ የምበላው አጣሁ ስራ በማጣቴ ምክንያት ምናምን አለኝ ማለት ነው። እና በቃ እግዚአብሔር ነው የምላችሁ በጣም ነው ያዘንኩት። በተለይ የሰው ሀገር አትፈተኑ፣ መድኃኒዓለም ነው የምላችሁ። እኔ በነገራችን ላይ ማለት ነው እኔ የማንም ዜጋ ይሁን ሰው በመሆኑ ነው እንጂ የምረዳው እኔ ይሄ ብሔር ማንነት ምናምን አልመርጥም። ሰው ልጅ ሰው ስለሆነ ብቻ ነው የምረዳው ማለት ነው። እና በጣም ተንሰፈሰፍኩኝ በቃ ከምነግራችሁ በላይ ማለት ነው። እና ሙዝ ምናምን ገዝቼ ነበረ፣ ሙዝ ሰጠሁት። ብርቱካን ደግሞ የሰው ቤት ከባድ ነው። እና ግን ሴትዮዬ ለምን ይዘሽው አልመጣሽም ነው ያለችኝ። እና ከዛን ደግሞ አሮጊት ነበረች እኛ ቤት ማለት ነው፣ የሴትዮ የሰውዬ እናት ማለት ነው። አይ ቤቱ ማውቁማ ጥሩ አይደለም፣ እዛው ሄዳ ትየው ካለ ምናምን ብላለችኝ። ወርጄ ሳየው ሰውዬው የለም ሄደ። ግን ስቲል ማለት ነው ውስጤ ተንሰፈሰፈ ነው ብላችሁ። እና የኛ ዜጋ አይደለም በነገራችን ላይ ግዛዊ ነው። ግን ይሄ የዜግነት ማንነት ኦር ደግሞ የብሔር ጉዳይ አይደለም። እኔ ሰው ልጅ ሰው በመሆኑ ብቻ ነው የሚያሳዝነኝ የማከብረው። ውስጤ በጣም ተንሰፈሰፈ፣ በጣም አዘንኩኝ፣ በጸጸት ተሞላው።
ምን ማድረግ ነበረብኝ አላቅም። ማድረግ የምችለውን ሙዝ ገዛው፣ ሙዝ ሰጠሁት። ብርቱካን ገዝቼ ነበረው፣ ብርቱካን ሰጠሁት። ከዛ ውጭ በቃ እኔ ብር እጄ ላይ ለምን ማድረግ አልችልም አልኩት። በጣም አመሰገነኝ ምናምን በቃ አሳዘነኝ። አይፊል ወንድሜ ቢሆን በቃ ገብቷችኋል። የሰው ሀገር በጣም ከባድ ነው። ስራ ማጣት በጣም ከባድ ነው። ስራ ካላገኛችሁ የሰው ሀገር ላይ ሆናችሁ በጣም ህይወት ስትራግል ነው የሚሆንባችሁ እና ወንድሜ ቢሆን ብዬ አስብኩ እና ይሄ አጋጠመኝ። ግን አሁንም ቢሆን ማለት ነው ኦማይ ጋድ አሁንም ቢሆን ልቤ በጸጸት ተሞላ። ሰው ምን ማድረግ ነበረብኝ? ለምንድነው ውስጤ ሊጸጸት የቻለው? በቃ ማድረግ የምችለውን እኮ አደረግኩኝ ብዬ ያልኩኝ እና ይሄ ነው ያጋጠመኝ። ጠዋት ላይ ሱፐር ማርኬት ስሄድ ፍሩት ለመግዛት ሄድኩኝና እንደ ዕቃ እየገዛው እያለ እንደነገርኳችሁ ሰውየው ስራ እያፈላለገ በቃ በጣም የሚያሳዝን ነው ደግሞ ማለት ፊዚካሉ ስታዩት ማለት ነው በጣም እንስፍስፍ የሚያደርግ አይነት ሰው ነውና ኦማይጋድ በጣም በቃ እንጃ ይሄ ነው የገጠመኝና ውስጤን በቃ ላውጣ ላውራ አልኩኝ ማለት ነውና ጌታ ነው የምላችሁ። ሰዎች ሲያዩ በምትችሉት አቅም መርዳት ያለባችሁ እርዱ። ጌታ ነው የምላችሁና እኔ ምንም ማድረግ እንደነበረብኝ አላውቅም። ማድረግ ያለብኝን አድርጌያለሁ። ግን ጸጸቱ ውስጤ አይምሮዬ ለምንድን ነው እንደዚህ ሊሆን የቻልኩት? በቃ አለቅሳለሁ ስራ እየሰራው ኦማይጋድ ከባድ ነው በጣም። ይሄን ነው ልላችሁ የፈለግኩት። በነገራችን ላይ አሁን እናንተ ማለት ነው እነሱ እኮ በእኛ ውሃ ሲከራከሩ ነበረ ምናምን ልትሉ ትችላላችሁ። እኔ ሰው ልጅ እንዳልኳችሁ የእግዚአብሔር ፍጡር ስለሆነ ብቻ በማንነቱ በሰውነቱ ማከብር እምወድ ሰው ነኝና ይሄ ነው ያጋጠመኝ። በጣም ሳለቅስ ነበረ ቅድም ራሱ ጌታ